እንዴ ምናምን ግን እንዳትዪ እኮ እምነትን ንገረኛል። ኢየሱስ አምላክ ነው። አይሽኔ ሙሴ ኢየሱስ አንድም ቦታ የባህሪ አምላክ ተብሎ አልተጠቀሰም። እንደውም አምላክ እንዳለው ነው ያየው አይደለ? ሲዋረድ አጻጻፉ ሊቀየር ይችላል። ባህል ምናምን ሊቀየጥበት ይችላል። ብዙ ነገር ውስጡ ሊኖር ስለሚችል ድርሳንን አለመቀበል ይቻላል። ኦርቶዶክስ ደግሞ በድርሳንና በገድል አይደለም የምትገለጸው በመጽሐፍ ቅዱስ ነው። በቃ ጀስት ዋና መከራከሪያ ነጥብ መሆንም ያለበት መጽሐፍ ቅዱሱ ነው። ጣቱንም ያጠባ ነበር ግሎብ ኢየሱስ ምን ከዛም ብዙ መሳሳም ብቻ እኮ አይደለም ለአንድ ሰዓት ያለ ጣቱንም ያጠባ ነበር። እንዴት ጣቱን ያጠባ ነበር? ሙሉን ታነብልኝ እንትን ለምሳሌ አንብብልኝ ክርስቶስ ሰምራን ቁስሉን አጥቢ ብሏት ነበር። ግን ተይው እሱን ሌላ ሰዓት እናወራው። ግን እዚህ ጋር ጣቱን ነው ሲያስጠባው ነው። እዚህ ጋር አይታይሽም? ይሄን ብሎ ጣቱን አወጣ ወደ እኔ ቅረብ አለውና ከዛ በቃ ጣቱን አጠባው ይላል። ይታይሻል? ያው እዛ ጋር ተከፍቶልሻል እኮ ከፍታ። እሺ ችግሩ አልታየኝም። ችግሩ አሁን አንቺ እያልሽ ያልሽው ጣቱንም ምንም የመለኮቱ ጨዋነት ይጣፍጥ ነበር ምናምን የሚል ይታየኛል። ግን ችግሩ እስቲል አልታየኝም። ምንድነው ችግሩ? ጣቱ ይታይሻል እዛ ጋር ጣቱን ማጥባቱ ነው ችግሩ? አይ አይደለም፣ እሱ አይደለም ችግሩ መሰለሽ። እሺ ከባድ አሁን ኢየሱስ ይልስ ጣቱን ሲያጠባ እዚህ ጋር አለ። ገድለ ክርስቶስ ሰምራ ላይ ደግሞ ቁስሉን ሲያጠባ አለ። ከዛ ለአንድ ሰዓት ያለ ደግሞ ከመባጽዮን ጋር ላይ ቴንቱ ሲሳሳም አለ። what the hell is going on? ያ ጥያቄያችን ምን እየተፈጠረ ነው? በቃ እንትን ይሄ ክርስቶስ ሰምራን ቁስሌን ጥቢልኝ አላት። እጁን ያስጠባ ነበር። ሄዶ ደግሞ በባጽዮን ላይ ላይ ሆኖ ይስመው ነበር። ምን እየሆነ ነው? እኛ ገባ ሲደመር አጠቃላይ ምን እየተፈጠረ ነው? ምን ሌላ ስራ የለም ወይ? ስንት ነው እኔ አምላክ ነኝ አይልም ወይ? በዚህ ሰዓት ላይ አሁን እኛ እየፈለግን ነው ኢየሱስ አምላክ ነኝ ያለበት አለ ወይ ብለን ዘላለም እየጮህን ነው። በዚህ ሰዓት ላይ እኔ አምላክ ስለ ስላሴ ያስተምርበት እውነት ከሆነ የትምህርት ስንት ነገር የሚወራ ነገር አለ። በዚህ መሀል ላይ እናንተ ራሱ እየተሰቃያችሁ ነው። ፕሮቴስታንት ከኦርቶዶክስ ጭቅጭቅ ውስጥ ነው ያለው። ፕሮቴስታንት ከፕሮቴስታንት ጋር ጭቅጭቅ ነው ያለው። ኦርቶዶክስ ከኦርቶዶክስ ጋር ጭቅጭቅ ነው ያለው። ይሄንን ጉዳይ መፍታት ይችል ነበር በዚህ መሀል ላይ ጣቱን ማጥፋቱ እስከሚገባ ማለት ነው። ሌላም መሳሳሙ እስከሚገባ አይመስልሽም? አይ እሱ አንተ የተረዳህበት መንገድ ነው። ምክንያቱም እኛ ገድላችንን የምናነበው ወይም ድርሳናችንን የምናነበው የራሱ የሆነ ትርጓሜና አረዳድ አለው። ያው እናንተ እንደ ማጥቂያ ስለምትጠቀሙት በራሳችሁ መንገድ ትተረጉሙትና በጣም መጥፎ ኮንቴክስት እንዲዝ ታደርጉታላችሁ። ዛትስ ዋይ ካፍንጫሽ ውጣ እንደሆነ ለምን እናስጨንቅሻለን? የራሱ ጉዳይ ገድል። እሺ ወደ መጽሐፍ እግዚአብሔር ለምንድን ነው ስለ ብልት መርዘም ማጠር የሚያወራው? እሺ መጽሐፍ ቅዱስ ላይ የቱ ጋር ነው የሚያወራው? እዛም የባሰ ነው። ሕዝቅኤል 23 ክፈችልኝ። ጀስት ሕዝቅኤል 23 ላይ ያው ነው ገድል ነው። በዚህም ዞር ያው ነው ሁለቱ። ቀይን ተለበላንድ ካሜራ ምን ላይ ልክፈትልህ? ሕዝቅኤል ምዕራፍ 23 ትንቢተ ሕዝቅኤል ምዕራፍ 23 ስንት ቁጥር? ከቁጥር 1 ጀምሪ መጀመሪያ። ግሎብ ተመለች ወይም እዛው ችግር የለውም። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። እንግዲህ ሕዝቅኤል የሚናገረው የእግዚአብሔር ቃል መጥቶ ነው። የሰው ልጅ ሆይ ብሎ እንግዲህ እግዚአብሔር እየተናገረው ነው በሕዝቅኤል በኩል። ከዛ በቃ አንዲት እናት ልጆች ሆኑ 2 ሴቶች ነበሩ አለ ምናምን ያወራል። ጡታቸው መዋሸሹ ምናምን ተዳበሱ እያለ አወራ። ከዛ አጋብ ለኔም ሆኑ ልጆች ወለዱልኝ ምናምን ይልና ከዛ ቁጥር 19 ሂጅ ማገጡበት ሁለቱም ማለት ነው። ሁለቱም ማግጠውበት ስለ አንደኛዋ የተናገረው ልንገራችሁ። አንደኛዋ ለምን እንደሄደችበት ምናምን ሲናገር ቁጥር 19 ላይ ይሄው ስጋቸውም እንደ አህያ ስጋ ዘራቸውም እንደ ፈረስ ዘር የሆነውን እነዚያን ምልመሎች በፍቅር ተከተለቻቸዋል። አንደኛው የሄደችበት ምክንያት ምንድነው? ስጋቸው እንደ አህያ ስለሆነ ነው። እንግሊዘኛውን ግን ጄኒታሊያን የሚለው ባይዘው ትላልቅ ብልት ያለ እንደ አህያ ትላልቅ ብልት ወዳላቸው ከማለት ነው። ዘራቸውም እንደ ፈረስ ዘር ነው የሚለው። እነዛን ተከትላ ሄደች እያለ ማገጡብኝ እያለ አይ ስለ ከተማ ነው የሚያወራው ይሏቸዋል። ክርስቲያኖች ይመጡና ስለ ኢየሩሳሌምና ስለ ምናምን ችግር የለውም። ስለ ከተማ ይሁን ስለ ከተማ ስታወሩ ስለ ብልት ማርዘምና ማጠር ነው የምታወሩት። እስኪ አሁን ኢትዮጵያ ሀገራችን ምናምን ብለን እናታችን ምናምን እንችላለን፣ ግን ወገብ ምናምን እንደዚህ አናወራ። ይሄ ብልግና ነው፣ አሳፋሪ ነገር ነው፣ የከባድ ነገር ነው። ግን እንደዛ ያወራል እግዚአብሔር። ለምሳሌ አይመስላችሁም? ምን ትላለህ ፔትራ በዚህ ሐሳብ ላይ?
ምንም ምሳሌያዊ ንግግር ነው። እግዚአብሔር እኮ መንፈስ ነው አይደል? አዎ እኔ ምሳሌ ነው ይሏል ብዬ እኮ ተናግሬያለሁ። ግን ምሳሌ ከሆነ ደግሞ ምሳሌ አንተ ስለጠየቅ እኔ ልቀጥል። እሱ አሁን ወደ ጣዖት አምልኮ ስለገባች እግዚአብሔርን አልታዘዝም ስላለች ሌሎች ጣዖቶችን ምን ስላደረገች ስለተከተለች በዛ እየተናገረ ምሳሌያዊ ጣዖት መከተል ነው በብልት የያዘው ነው ሐሳብ። ካሁን ጣዖት መከተል የሚለውን ለመናገር ነው እንግዲህ የአህያ ብልት የሚለውን ያመጣው ነው ሐሳብክ። ምሳሌያዊ ንግግር ነው። እስራኤል ምሳሌ ጠፍቶት ነው። ካልጠፋ ነገር መጀመሪያ ካልጠፋ ነገር ብልት ውስጥ ምን ከተተው፣ ሁለተኛ ደግሞ ካልጠፋ ነገር የአህያ ብልት ውስጥ ምን ለምን እዚህ ውስጥ ምን ይሰራል? ሲጀመር ስንት ምሳሌ አለ፣ ዛፍ አለ፣ ከዋክብት አሉ፣ ስንት ምሳሌ ባልጠፋ ነገር እዛ ብልት ውስጥ ምን እንደሚሰራው ለምን እንደሚገባው እዛ ውስጥ ምላስ እንደሚባለው ብልት ምን ልዩነት አለው እንዴ? አፍንጫ እንደሚባለው ብልት እንትን ነው ኃጢአት ሲሆን ነው እንጂ አንተ በምድር ምሳሌ አሁን አንተ ቆይ አንተ የምታስበው ነገር ወይ አንዴ ምሳሌ የምትሰጠው እኮ ሁሌም በየቀኑ የምታስበው ነገር ነው። በየቀኑ የምታስበው ስለ ብልት ምናምን ከሆነ ምሳሌ ሁሉ ብልት ነው። እሱ ጋር እርኩሰት የሚሆን ኃጢአት ሲሆን ነው። ቆይ አንዴ ላውራ፣ እየተደራረብን ከምናወራ አንተ የተወለድከው እኮ በተቀደሰ ጋብቻ የሰው ልጅ እስከተወለደ ድረስ እና የሚስትን ግንኙነት ኖርማል አፍንጫ እንደሚባለው ብልት ቢባል እንትና እንዴ ነውር ነው። ምሳሌ ሲሰጥ ነውር የሚሆነው የት ጋር መሰለህ? ነውር የሚሆነው ምሳሌ ጠፍቶ መጀመሪያ ራሱን ማስገባቱን ያገባቸው ወለዱ ለኔም ሆኑ ልጆች ወለዱ ማለቱ ራሱን ማካተቱ። ሁለተኛው ደግሞ መሰለክ ትተውኝ ሄዱ ብሎ ለመናገር የሆነ ስጋቸው እንዳህያ ስጋ ዘራስ ምንድነው ዘራቸውም እንደፈረስ ዘር የሆኑ እነዚያ ምድመሮች ተከተለቻቸው ይልና ለሐሳብው ሲወድቁ ያህያ ብልት ነው ያህያውን ብልት ነው። አሁን ያህያ ብልት ወዳን እንደዛ የሚያክል ወዳን ሄደችው እያለ ነው። ግልጽ ነው። አሁን ይኸውልህ ታይዝ ማተር ያደርጋል ነው ሐሳቡ። እግዚአብሔር እየነገረን ያለው የወንዶች ብልት ትልቅ መሆንና አለመሆን ማተር ያደርጋል ነው እያለ ያለው። እሱ ጋር የሚያወራ አይደለም አለኮ ስጋቸው እንዳህያ ስጋ የሆነውን ምልመሎች አለኮ ምልመሎች ተከተለቻቸው እያለ ነው። ባልጠፋ ነገር ለምን እዚህ ውስጥ ይገባል? አዳምጠኝ። ይኸውልህ ምሳሌ አንድ ነገር በስነ ስርዓት ከተያዘ ከተሸፈነ ያ ነገር የምታፍርበት አይሆንም አይደል እንዴ? ነገር ግን እዚህ ጋር እየተናገረ ያለው ስለመዋለድ እግዚአብሔርን ተተሄዳ ሌላ ጣዖት ስለማምለኳ፣ ስለዚህ እንዴት አይነት መዋረድ ውስጥ እንደገባች ይናገራል። እና ብልት ውስጥ ምን ከተተው ገባኝ። ብልት ምናምን ትላልቅ ብልት ያላቸው ጋር ሄደች ለምንድን ነው የሚለው? ምንድነው ብልትና ግንኙነት ውስጥ የከተተው? የጡት መሟሸሽ ከላይ ነው ሲጀምር ባይዘው ችግሩ የሚጀምረው ከላይ ነው። ጡቶቻቸው ሟሸሹ የድንግልና ጡቶቻቸው እንዳበሱ ያለ ምን የሴት ጡት መዳበስ የብልት መርዘም ምን ይሰራልታል? ምሳሌው እዚህ ውስጥ ለምንድን ነው የሚገባው? ሌላ ምሳሌ ነው። ቆይ ተረጋጉ አንዴ። እኔ ምሳሌ አይደለም መቻልኳችሁ፣ ተረጋጉ። እኔ ቀድሜ እነግራችኋለሁ። ምሳሌ ይሏችኋል ብዬ አስቀድሜ ተናግራለሁ። አምላክ ፍጥረተ ዓለሙን የፈጠረው አምላክ ምሳሌ ጠፍቶት ነው። የነውሩን ግዝፈት ለማሳየት ነው። የነውሩን ግዝፈት የሷን ጉልምትና ማለት ለጣዖታት መስገዷን ለማሳየት ነው። የራሱን ነውሩን የተናገረው ሳያስበው ልንገርሽ፣ የራሱን ነውር እንዴት እንደሆነ ምሳሌ ውስጥ ራሱ የራሱን ነውር ነው ያበላሸው። ለኔም ሆኖ አለ መጀመሪያ። እሺ ጥሩ፣ እሱ ጋር ሆኖ ከዛ በኋላ ስጋቸው እንደ አህያ ስጋ ዘራቸው እንደ ፈረስ ዘር የሆኑ እነዚያን ምልመሎች በፍቅር ተከተለቻቸዋል። ትላልቅ ብልት ያላቸው ጋር ሄደቻል። እግዚአብሔር ምን ችግር ገጥሞት ነው ሌላ ቦታ ሄዱት? እነሱ አለ እንደዛ ነው የሚለው። ክፈችለት ጃስሚን፣ ከፈችለት ምልመሎች አልበቃል። ምልመሎች ትተውት ሄዱ ማለት እኮ እሱ ጋር ችግር አለ ማለት ነው። ምሳሌ ውስጥ ራሱን ያስበላል። ተረጋጋ ወዳጅ። አሁን ተረጋግተህ መልስ የምትፈልግ ከሆነ መልስ እንፈልጋለን እንጂ እኔም የእናንተን ያላስፈላጊ ነገር ጠቅሼ ባንበሻሸቅ በሽሽቅ የምትፈልግ ከሆነ ጥሩ አይደለም። በቃ ፔትራ እንደውም ግሎብ ነው እያወራች የነበረችው። አንተ ግሎብ ነበር እያወራች ያለች። በሷ ፋንታ ነበር አስገብተን እያስቀጥልን ያለ ነው። ግን ዝም ብለህ ብሽሽቅ እያልክ እኔ ጥቅሱ ላይ የተጻፈውን ነው እያወራ ያለሁት እንጂ ምንም ያብሽ እኮ አይደለም። የተጻፈውን ነው ከተጻፈው ውጭ የተናገርኩት አንድም ነገር የለም። አንድም ነገር የለም ከተጻፈው ውጭ የተናገርኩት መልስ የለም። እኛን እና የመጽሐፉ ሰዎች እኛን እየጠየቅን ነው፣ እየመለስኩልህ ነው። ብሽሽቁን ተው። ብሽሽቅ የሚፈልጉት ጋር ሄደህ ብሽሽቅ መበሻሸቅ ይቻላል። እኔ ጥቅስ ነው የጠቀስኩት። እግዚአብሔር ባወራው እኔ ለምንድን ነው የምሰደበው እንዴ? እግዚአብሔር ባወራው እኔ ለምንድን ነው የምሰደበው? የእግዚአብሔር እኮ ነው ያወራው፣ እኔ አይደለም። ምንም አያሳፍርም እኮ በቃ እኔን ተውኛ። ታዲያ መልስ ዝም ብለህ አይ ማገጡብኝ የሚለው ነው የሚያሳፍረው። አይ አይደለም። ይሄው እዚህ ጋር ክፈትልኝ አንዴ፣ ይከፈትና እንመልከተው አንዴ። መጀመሪያ እግዚአብሔር ምሳሌው ላይ ሲናገር ምን አለ መሰለህ? ቁጥር 19 ላይ ስጋቸው እንደ አህያ ስጋ ዘራቸውም እንደ ፈረስ ዘር የሆነውን እነዚያን ምልመሎች በፍቅር ተከተለቻቸዋል። እግዚአብሔርን ትተው
እነዚህ ሴቶች ወደ ሌላ ወንድ እየሄዱ ነው። የወንዶቹ መገለጫ ማለት ትላልቅ ብልት ነው ያላቸው እና ዘራቸውም ብዙ ነው እያለ ብዙ ዘር ነው ያላቸው የተባለ እግዚአብሔርን ይላል። አይልም። ሙሉን አንብበው ሲጀመር ሙሉን አንብበው ይኸውልህ እዚህ ጋር ሴቶች ሊገለምቱ ስለሄዱ ሴቶች አይደለም የሚያወራው፣ ስለ ከተማዋ ነው የሚያወራው እኮ። ግሎብ ቀጥሽ፣ አንቺ ነው የጀመርሽ። ግሎብ ቀጥሽ፣ ሁለት ከማስከዳሽ ግሎብ እስቲ ቀጥሽ እኮ ሙሉን አንብበው። እዚህ ጋር እኮ ስለ ሴቶች ብቻ አይደለም፣ ስለ ሴቶቹ እኮ አይደለም የሚያወራው፣ ስለ ግብጽ ነው፣ ስለ እስራኤል ነው የሚያወራው። ስለ ሄደቿ የእነሱን ጣዖታት ስለተከተለችው እስራኤል ነው የሚያወራው። ስለ ኢየሩሳሌም ነው የሚያወራው። ስለ ኢየሩሳሌም እና አንዷ የሆነች ከተማ አለች፣ ምንድን ነበር? ስለሷ ነው የሚያወራው እኮ ያ። ስለዚህ እያወራ ያለው ስለ ከተማዋ ነው። እነሱን ናፈቀች፣ እነሱን ሄደች ማለት ለእነሱ ጣዖታት ተገዛች፣ እግዚአብሔር ማምለክ አቆመች፣ ከእግዚአብሔር ፊቷን መለሰች ማለት ነው እንጂ ሌላ ነገር አይደለም። በቃ የእነሱን ጣዖታት ነው ያመለከችው እንደማለት ነው። የድንግልና ጡቶቻቸው ማሸሹ የሚለው ላይ እዛ ጋር እየፈታሽ እንዲልቆ እስከ ብልት ድረስ እየፈታሽን ትመጫለች። እግዚአብሔር ያመጣው ምሳሌ ነው። እንግዲህ እግዚአብሔር ምሳሌ ጠፍቶት ይሁን አላውቅም፣ ይሄን ምሳሌ ሰጥቷል። እንግዲህ አንቺ ትፈችልናለች ማለት ነው። እንግዲህ እግዚአብሔር ነው እንግዲህ ቁጥር አንድ ላይ አድርግልኝ መጀመሪያ ቁጥር አንድ አካባቢ ላይ ቁጥር አንድ ላይ ዝም ብለሽ አታቅልኝ እንዳይምታታብን። እሺ ይሄው እዚህ ጋር ምን አለ? የሰው ልጅ ሆይ አለ የአንዲት እናት ልጆች ሆኑ ሁለት ሴቶች ነበሩ አለ። እግዚአብሔር ያወራን ሁለት ሴቶች ነበሩ አለ። በግብጽ አመነዘሩ፣ በዚያም ጡቶቻቸው ሟሸሹ አለ። እንግዲህ ከተማ ናቸው እያልሽ ነው። ስለ ከተማ እያወራ ነው። እሺ ተስማሙኝ። በትክክል ጡት ነው የሚያወራው። ለምንድን ነው አፍ ውስጥ ይቅርታ አፍ አልኩኝ። ንግግሩ ላይ ሁለት ከተሞች ስለ ሁለት ከተሞች ነው የሚያወራው ማለት ስለ ጡቶች ወይንም ደግሞ አንድ ሴት በድንግልናዋ ጊዜ ባላት ውበት ጊዜ በማማሯ ጊዜ ከእግዚአብሔር ጋር በነበረው ሰዓት የነበራቸውን ውበት ነው የሚገልጸው። ሲሄዱ ደግሞ ጡታቸውን መሟሸሹን፣ ማርጀታቸውን፣ መጎስቆላቸውን ነው የሚያመለክተው። እባክህ ገባኝ። ቆይ ግሎ እግዚአብሔር ምሳሌ ጠፍቶት ነው የሴት ልጅ ጡት መዳበስ መሟሸሽ የሚያወራው? ሌላ ምሳሌ የለም? ምክንያቱም በቃ በደንብ ይልክ በምሳሌ ነው እግዚአብሔር አይደለም። በብሉይ ኪዳን ጊዜ በአዲስ ኪዳንም ጊዜ እግዚአብሔር ምሳሌን እየጠቀሰ ነው የሚያስተምረውና በምሳሌ ነው የነገራቸው። ህዝቦቹ በዛን ጊዜ በደንብ ሊረዱበት የሚችሉበት ምሳሌ ይሄ ነበረ። በቃ የመረጠው እግዚአብሔር ይረዱበታል ብሎ ያመነበት ምሳሌ ይሄ ነበረ። ቢግሎ አቤት ቁጥር 16 ላይ ያው ምን ይላል መሰለሽ? ቁጥር 20 አካባቢ ላይ ብልታቸው እንደ አህያ ብልት የሚያካክል የሚለው ወደ እነሱ ትተሽኝ ሄድሽብኝ የሚለው ምንን ምሳሌ ለማድረግ ነው? ብልታቸው ልክ እንደ አህያ ብልት የሚያካክሉ ሰዎች ወደ እነሱ ጋር ሄድ ይችላል እግዚአብሔር። ለምን ምሳሌ ነው እሱንስ የተጠቀመው? እስኪ እና ተርጉም። እውነት ለመናገር ይሄንን ኤግዛክት ምሳሌውን ምንን ለማመልከት እንደሆነ አላውቅም፣ ግን ጀስት ለጣዖታቶች እንደ ኮበለለች ወይም ጣዖታቶቹ እንደተከተለች ብቻ ነው የማውቀው። ፔትራ ታውቀዋለህ? ፔትራ ሊተረጉም ነው መሰለኝ። በል ፔትራ አምጣ ብልት ምልክት አመጣ። ያው አሳያችሁ። ቁጥር 20 ላይ አድርጉለት። ቁጥር 20 ላይ ያው ስጋቸው የሚለው ብልታቸው ማለት ነው። ስጋቸው ልክ እንዳያው ስጋቸው የሚል ብልት የሚል ነው። ሚል ከየት አመጣ? የዕብራይስጡን እንዳውጣለት ትክክለኛ የዕብራይስጡን አውጡለት እና ወደ አማርኛ ተርጉሙለት። ወይስ አንዴ ነው ላምበው እንግሊዘኛው ነው አንበው ዶራስኩ ነገር እንግሊዘኛው ምን ነገር እንት ላይ አድርግልኝ። ይሄ ኢናይቪ ላይ አድርግልኝ። ወረኔ ጋር ያለው ልክ ሁሉ እስከዛ ፔትራ አገኘኸው? ፔትራ ላችሁ ኤንአይቪ ላይ ከፈልኩሽ ኤንአይቪ ላይ ከፈልኩ ኬጂቪ ነው ሶ ኤንአይቪ ላይ ከፈልኩ ወይ ደግሞ እዚህ ይታያል። ፔትራ አለክ ፔትራ አያ ፔትራ ይታያል። ፔትራ ዝም ብሎ ነው ወሹ ቀጥ ሌላ ሰው። እሺ ፔትራ አግኝቶታል መሰለኝ፣ ለዛ ነው ዝም ያለው። እሺ ጫላ ሰላም ወይ ሰላም ናሱ
ደህና ነኝ አልሐምዱሊላህ። እሺ አሎ ሰላም ነው። አሻዳ ሊዝ ፈልጌ ነበር። እሺ እስልምና መቀበል ፈልገህ ነው? የምለውን ቃል እሺ አብረህ እየተከተልክ በል። እሺ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነው አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ መሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። እስላማዊ ትምህርቶችን የሚያስተምሩ ልጆች ጋር ጠጋ ብለህ እስላምን ተማር። ጥያቄዎች በሚኖሩ ጊዜ እየመጣህ ጠይቅ። ከዚህ በኋላ ሙስሊም ነው ወንድሞች። እሺ ቴንክ ዩ። እሺ ቀጥሎ አብዱልከሪም። እንት ግሎብ ሐሳብ ሌላ ሐሳብ አላት መሰለኝ። ግሎብ ቀጥያ አይነት ሐሳብ የለኝም፣ ምንም አይነት ሐሳብ የለኝም። ግን ያው ኢየሱስ ጌታ ነው። ሲቀጥል ደግሞ ምን ለማለት ፈልጋለሁ መሰለህ፣ አሁን እስልምና በዛ ምናምን ብሎ ያ ቅድም ሲናገር የነበረው ሰውዬ ማን ነበረ ስሙ? ክርስቲያን ነበረ፣ ሙስሊም ሆነ። እሱ ሰውዬ ብቻ ግን ማለት ነው ተደርጎ ነው በራሱ ነው ግሎብ ኢየሱስ ጌታ የተባለው በራሱ ነው ወይስ ጌታ ነው? ነግሮናል፣ ጌታ እንደሆነ ኢየሱስ ጌታ እንደሆነ ነግሮናል። እና ደግሞ የእስልምና መብዛትና መስፋፋት እስልምና ትክክል መሆኑን አያሳይም። ባይ ዘ ዌይ ማለት አንድ ወንድ ብዙ ሚስት አግብቶ ብዙ ልጆች ወልዶ የበዛ ነው እንጂ በእምነት በመስበክ የተስፋፋ ሃይማኖት አይደለም። ሲቀጥል ደግሞ ክርስትና የተስፋፋው በመስበክ ነው። ያንን እንዳንተን ማንሳት አልነበረበትም ልጁ ማለት ነው። በቃ ልጁን ተይው፣ የማን እንደሆነ አናውቅም፣ ሄዷል ብቻ እኔ ጋር ድረስ። ግን አሁን ኢየሱስ ጌታ የተባለው ልክ እንደሌሎቹ ነው? ልክ ሳራ አብርሃምን ጌታ ባለችበት መልኩ ነው? ልክ አሁን ዘፍጥረት 49 ላይ ዮሴፍ ጌታ እግዚአብሔር ጌታ እንዳደረገው በዛ መልኩ ኢየሱስ ተደርጎ ነው ማለት የሹመት ጌትነት ነው ወይስ በራሱ ጌታ ነው? ኢየሱስ ጌታ ነው። በራሱ ጌታ ነው ወይስ እግዚአብሔር ልጅ ነው? ራሱ ጌታ ነው። ራሱ ጌታ ነው። ማንም ሹመትን አልሰጠውም ማለት እሱ በራሱ የተሾመ ጌታ ነው። እግዚአብሔር የሾመ ጌታ ነው። በቃ ሹመት ተደርጎ ነው ጌታ የተባለው ምንድነው? እግዚአብሔር ስለሾመው ልክ ዘፍጥረት 49 ላይ እንዳለው ማስረጃ ልስጥሽ። መጽሐፉ ልክ ሁለቱንም እግዚአብሔር ዮሴፍንም ጌታ አድርጎታል በግብጽ ላይ ጌታ አደረገው ይላል ዘፍጥረት ምዕራፍ 45 ቁጥር 9 ላይ። በተመሳሳይ ኢየሱስም ደግሞ እግዚአብሔር ጌታ አደረገው ይላል። ተመሳሳይ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ብታነብ ደግሞ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃልም ስጋ ሆነ ይላል። ይሄ ደግሞ የሚያመለክተው ኢየሱስ ክርስቶስ ቃል ነበረ። ስማኝማ ይልህ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ማነስ ሳይኖርበት መብለጥ ሳይኖርበት ከእግዚአብሔር ጋር ተካክሎ ነበረ። ቃልም ስጋ ሆነ ማለት ደግሞ ግሎብ አንዴ አሁን አይተሻል። አንቺ የምታወሪው ሐሳብ መጽሐፉ አንቺ የምታወሪውን በጣም ስለማይል ማለት ነው ያንቺ ንግግር ያስፈልገዋል ለመጽሐፉ። የት አለ አሁን ቃል ኢየሱስ ነው ገና ሲናገር እኮ ገና ሲናገር። እሺ ክፈትልኝ፣ መጽሐፍ ቅዱስ እጅህ ላይ ነው አይደለ? ክፈትልኝ፣ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ክፈትልኝ። አንድ ጀምረን አይሳሽ ከአንድ እንነሳ። ተረጋጊ። በቃ እኔ አዲስ ነገር እኮ አይደለም። ኢየሱስን ቃል ነው ብሎ ስለሚነግሯችሁ ነው። ገና ሲነሳ በመጀመሪያ ቃል ነበር ይላል። ኦፍ ኮርስ ይሄ የተናቃል ነው። እሺ ክፈተው። ለምን አትከፍተውም? መጽሐፍ ቅዱስን ክፈተው። ቃል ነው ኢየሱስ በመጀመሪያ ኢየሱስ ነው ብሎ ነው የሚጀምረው። በመጀመሪያም ቃል ነበረ ነው የሚለው እኮ። ያንን እኮ ነው ያልኩሽ። ታዲያ እኔ ምንም እኮ አላልኩም። በመጀመሪያ ያልኩህ ነው እባክህ። እሺ ሲከፈት ይለያል መሰለኝ። ጃስሚን ክፈች ውስጥ እኔ ሳወራ በመጀመሪያ ቃል ነበረ ብያለሁ። እሷም ቃል ነበረታል። ምናልባት ሲከፈት ቃል ነበር የሚለው ጎልቶ ይጮህ አላውቅም። እስቲ አዲስ ነገር እስቲ ቁጥር 1 ላይ እኔ እኮ አይልም ማን አለች ቃል ነበረ እኮ ይላል። ማንንም ይኸው ይላል እኮ በመጀመሪያም ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ አብሮ ነበረ። ቃልም እግዚአብሔር ነበረ። ወደታች አድርገው። ቆይ ወይ የምን ወደታች ዘሎ ወደታች አለ እንዴ? መጀመሪያ እዚህ ጋር ተፈጥሯል እኮ አሁን እዚህ ጋር ኢየሱስ የሚል ነገር እኮ የለም። ገና ሲዘለሽ አሁን ጭንቅላትሽ ላይ ስጋ ሆነ ይላል። ስጋ የሆነው ማን ነው? ስጋ የሆነው ማን ነው? ምን አይነት ስጋ ነው የሆነው? እስኪ ንገረኝ። ቃልም ስጋ ሆነ ማለት ስጋ ለብሶ ወደ ምድር መጣ ማለት ነው። ወደ ምድር የመጣው ስጋ ለብሶ ደግሞ ኢየሱስ ክርስቶስ ነው። እባክህን ወደ ነጭ ነው ካልተባለ አይሆንም። አይተሻል ጥቅሱ እንደማይል አሁን ተስማማሽ። ጥቅሱ አይልም። ችግሩ ክርስቲያኖች ምንድነው መሰላችሁ? ቆይ ጥቅሱ ሚል ኮን ይላል። እባክህን
ይላል። ዝቅ አድርገው በቃ እሺ፣ ሌላ ጥቅስ ካለ እሺ። የኛው እኮ አሁን እኮ እኔ እንዳወራ መች ፈቀድሽልኝ? ግሎ በቃ ይላል፣ በግድ ይላል። እኔ ውስጥ ሚል ከሆነ እኮ አንቺም እውነቱ እኮ ያወጣሻል። ጥቅሱ ራሱ እኮ እውነታውን ያወጣልሻል። ገባሻ? አንቺ በመጨናነቅ አይመጣም ማስረጃ። ተረዳሽኝ? ግሎ አሁን ጥቅሱ ሚል ከሆነ እኮ ይድን ይላል። ለምን ትጨናነቃላችሁ? እዚህ ጋር ገና ሲነሳ በመጀመሪያ ቃል ነበረ ብሎ ሲናገር እኮ ኢየሱስ ነበረ አይደለም እያለ ያለው። ቃል የሚባለው ነገር ነበረ። ቃል ምንድን ነው? ንግግር ነው፣ ስፒች ነው። ሎጎስ የሚለው ስፒች ነው የሚለው ባይዘው ቃል ንግግር ነው። ያ በእግዚአብሔር ዘንድ ነበር ሲባል ይዞርባቸዋል ሰዎች። አምላክ የሱ አትሪቢዩት የሱ ንግግር በሱ ዘንድ ነበረ ሊባል ይችላል። ለምሳሌ ኢዮብ ምዕራፍ 12 ቁጥር 16 ላይ ኃይልና ጥበብ በእርሱ ዘንድ ናቸው ተብሏል። አሁን ኃይልና ጥበብ በእግዚአብሔር ዘንድ ናቸው ማለት የሆነ የተገነጠለ ሌላ ነገር ነው ማለት አይደለም። ኃይል፣ ጥበብ፣ ንግግር እነዚህ ባህሪያቶቹ ናቸው፣ በእርሱ ዘንድ ናቸው ተብሎ ይነገራል። ኢየሱስን እዚህ ውስጥ ምንም አያስገባውም። ዮሐንስ እየተናገረ ያለው ኢየሱስ በአምላክ ቃል እንደተነገረ እየፈጣ እየመጣ ነው። ቆይ እየመጣው ነው። ተረጋጉ። ወደታች ሁሉ በእርሱ ሆነ ይችላል። በእግዚአብሔር ቃል ነው የሆነው ሁሉም በንግግሩ ማለት ነው። ለምሳሌ ዘፍጥረት 1:3 ላይ እግዚአብሔር ቃልም እግዚአብሔር ነበር አይልም? አዎ እኮ ታዲያ እግዚአብሔር ፍቅር ነው እኮ ይባላል። አትሪቢዩቶቹ ወደዛ ሊዞሩ ይችላሉ። ይሄ አገላጽ አዲስ ነው እንዴ? ሁሉ ነገር የሚሆነው ዘንድ የሚሆነው አዲስ ይባላችኋል። ዴፊኒት አርቲክሉ ያለው ተረጋጋ። ሎጎስ ጋር ሳብጀክቱ ሎጎስ ነው። ቆይ አንዴ እንደሱ ማለት አይደለም። አንዴ ልጨርስና ትቀጥላለህ ከሷ ጋር። እንደው መሀል ላይ እንደው ሲበታተን ያስቸግረኛል። ደግሞ ወደዛ ሊድ እንዴ መጀመሪያ ግሎብ ትጨርስ ወይ ግሎብ ወይ አንተ። አሁን አንተ በመሀል ገብተህ ሌላ ሀሳብ ውስጥ ይገባል። መጀመሪያ አንዳችሁ ጨርሱ በቃ። እሺ ማን ወይ የሚቀጥለው ሰው ይቀጥል። ግሎብ አሁን መተሽ ልቀጥይ ነው። እያዳመጥከኝ ነው? እኔ እኮ ስከፍተው ቮይሱ እየጠፋብኝ ስለሆነ ነው። እሺ አንተ ጋር ቮይሱ እየጠፋብኝ ስለሆነ ነው። እሺ ቀጥይ። አንተ ጋር በመጀመሪያም የእግዚአብሔር ቃል ብቻ ቢሆን ኖሮ የሁለት የተለያዩ አካላት ባይሆኑ ኖሮ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ አይልም ነበረ። ገብቶሃል? የራሱ የእግዚአብሔር ቃል ቢሆን ኖሮ ቃልም ከእግዚአብሔር ጋር ነበረ ይባላል እንዴ? ዘንድ ሚሊዮን ድምጼ ከኔ ጋር ነው ይባላል እንዴ? አዎ ተረጋጊ። ዘንድ ብሎ ነው የሚያስቀምጠው። ቃልም በእግዚአብሔር ዘንድ ነበረ ብሎ ይናገራል። ስለዚህ ሁለት የተለያዩ አካላት ናቸው አይደለም? እንደዛ ሳይሆን ሁሉ ተፈጠረ። ቆይ አንዴ አትዝለይ። ዘንድ የሚለው ቃል አምላክ በዚህ መልኩ ይጠቀሳል። የአምላክ አትሪቢዩት ባህሪያት በዚህ መልኩ ይጠቀሳሉ። ለምሳሌ ኢዮብ 12:16 ቆ ጠቀስኩልሽ። ኃይልና ጥበብ በሱ ዘንድ ናቸው ብሎ ይናገራል። አሁን ኃይልና ጥበብ በሱ ዘንድ ነው ማለት ኃይል የሚባል የተገነጠለ ሌላ፣ ጥበብ የሚባል የአምላክ ጥበብ ተገንጥሎ ለብቻ፣ ኢቭን ብዙ ነገር በሱ ዘንድ ሊሆን ለምሳሌ ማስተዋል ራሱ እነዚህ ነገሮች በአጠቃላይ በአምላክ ዘንድ ናቸው ሲባል የተገነጣጠሉ ናቸው ማለት ነው አይደለም። ለምንድነው ጭንቅላታቸው አሁን እናንተ ኢየሱስን አምላክ ለማድረግ ስለምትመጡ ነው ሁሉ ነገር የተገነጠለ ይመስላችሁ? አይደለም። እኛ በትክክሉ መጽሐፉ እንደሚለው ነው የምንሄደው። ሁሉ በመጀመሪያ አምላክ ነገራቶች የፈጠረው በሱ ነው፣ በንግግሩ ነው። ከዛ ሁሉ በእርሱ ሆነ አለ። ሁሉ የሆነው አምላክ ነገሮችን ሲፈጥር በንግግሩ ነው የፈጠረው። ያንን ነው የሚናገረው። ብርሃን ይሆናል ብርሃንም ሆነ ይላል። ስለዚህ አምላክ በንግግሩ ሁሉ ነገር ፈጥሯል። ለኢየሱስም የተነገረው ቃል ስጋ ሆነ ነው። በቃ ሌላ አዲስ ነገር የለውም። ኢየሱስም በንግግር የእናንተ መጽሐፍ ላይ ማለት ነው። የእናንተ መጽሐፍ ላይ እግዚአብሔር የመጀመሪያው ነው የመጨረሻው ነው ይላል አይደል? አምላክ የመጀመሪያ ነው የመጨረሻ ነው ይላል። አልፋ ነው ይገናኝ ይላል። በዛ ወይ ይጠቀሳል። ኢየሱስም ደግሞ ማለት ነው እኔ አልፋና ኦሜጋ ነኝ ብሏል። እሱ የመጀመሪያም ነው የመጨረሻም ነው። ከአብርሃም በፊት እኔ ነበርኩ ብሏል። አንድም አይሁድም እንዲጣሉት እንዲከሱት ካደረገበት ምክንያት አንዱ እኔ ከአብርሃም በፊት ነበርኩኝ ማለቱ ነው። ገብቷል? ሁለት ጥቅሳት ከላቂ አልፋ ነው ኦሜጋ ያለበት መጀመሪያ የአልፋ ነው ኦሜጋ ነኝ ያለበት የለም። ከሌለስ አለ የዮሐንስ ወንጌል ላይ ነው ልፈልግልህ። ቆይ ራእይ ላይ ሊሆን ይችላል። ዮሐንስ ወንጌል እንደዚህ መሬት ላይ ምናምን ኢየሱስ ብሎ የሚለው አታይ። መሬት ላይ ያለው ኢየሱስና እናንተ ጭራሽ አትገናኙ። ራእይ ላይ ነው እንግዲህ በራእይ ታየ ብላችሁ በዛም ራእይ ውስጥ የሆነ ሰውዬ ራእይ ውስጥም ኢየሱስ እንደዛ ሊል አይችልም። አላህ ባይዘው ማለት ነው እምነቱን ሲጠብቅ ባይዘው በራእይ ሁላ ሲሞክሩ የሆነ ሰው ኢየሱስን በራእይ አየሁት ሻም ጃንደረባ ነውረኛ ሁሉ ወደ እግዚአብሔር ጉባኤ አይቅረብ አለ። ልብ አድርጊ፣ ወደ እግዚአብሔር ጉባኤ እነዚህ ሁሉ እንዳይቀርቡ። ለምን እንዳለ ታውቂያለሽ? ለምን እንደሚል ታውቂያለሽ? ተመልከች፣ እዚህ ጋር ቁጥር 23 ላይ ወረደና ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይቅረብ አለ። እንዳያረክስ አፍንጫ ደፍታታ ሞይ እኮ ምናልባት ንሳ ይግባ ለማለት አንቺ አፍንጫሽ ስለተደፈጠጠ ነው ንሳ መገቢው ሶሊያና እንዴ? አፍንጫሽ መደፍጠጥ ንሳ ያስገባል?
እኮ አፍንጫ ደፍታታ ትርፍ አካል ስላለሽ ነው ንስሐ የምትገቢው? ኦኬ እሺ። ደግሞ ሌላም ላሳይሽ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ አምላክ ይጸጸታል ብለሽ ታምኛለሽ ሶሊያና? አይጸጸትም። ተመልከች እንግዲህ ዘፍጥረት 6:6 ላይ እግዚአብሔር አለ ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘን አለ። ተጸጸተ። ይሄን ሰምቼ አውቃለሁ። አምላክ ይጸጸታል። ደግሞ ሌላ አምላክ ሳይሽ የቱ ጋር እንደተጸጸተ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ተመልከች ምን እንደሚል። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እበቀላለሁ። አሁንም እግዚአብሔር ነው የሚለው። እሺ ይሄንን አሁንም ሄዳ አማሌቅን ምታ፣ ያላቸውንም ሁሉ ፈጽማ አጥፋ አለ። አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለው። እንዳለ ሕፃናትን ምንም በቃ እንዳታስቀራለ። ምንም ሕፃናት፣ በሬ፣ በግ፣ ብላቴና፣ ሴት፣ ወንድ፣ ትልቅ ትንሽ ምንም እንዳታስቀር ግደላቸው አለ። የዛን ጊዜ ሳኦል ቁጥር 9 ላይ ምን አለ? ነገር ግን ሳኦልና ህዝቡ ለአጋግ ለተመረጠውን በጎች ኦኬ ሄዳለች ወይስ አለች? ሄዳለች ወይስ አለች? ሶሊያና የት ሄድሽ? እና እሺ ለመልካሞች ሁሉ ራሩላቸው። በቃ ለመልካሞች ሁሉ ራራላቸው። ሲራራ እግዚአብሔር ምን አለ? ግደል ብሎታል ነበር። የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ። ተጸጸትኩ። አምላክ በእውነቱ ይጸጸታል ሶሊያና? አዎ እንዴ አምላክ እንዴት ይጸጸታል? አምላክ ሁሉን አዋቂ አይደለም እንዴ? አሁን እንደዚህ ማለት ነው። አሁን ኢየሱስ ክርስቶስ አምላክ ካልሆነ ኢየሱስ ክርስቶስ አምላክ ካልሆነ እኔ ስለምነው ያደርግልኛል። ሲለምኑትማ ቡዲዝሞችም ያደርጉልናል ይላሉ እኮ ቡዲዝም እምነት ተከታዮችም ስንለምነው አምላክ ካልሆነ እንዴት ያደርግልኛል? ምን መሰለሽ አምላክ ካልሆነ አንቺ ይመስልሻል እንጂ አምላክ ነው ብለሽ ያልሽው አንድ ነገር እምነት ካረክሽበት ሐሰተኛ ነቢያትም እኮ እንደዚህ ያደርጋሉ። ታውቂያለሽ? ኦ ማይ ጋድ ሪፖርት፣ ወይኔ ሪፖርት፣ አረ ሪፖርት ማድረግ ምንድነው የሚጠቅማችሁ? እሺ ኮፒ ሊንክ አድርጉ። እሺ አልወጣም፣ ከሷ ጋር አልወጣም፣ አወራለሁ። ኮፒ ሊንክ አድርጉ፣ በደንብ ኮፒ ሊንክ አድርጉ። እሺ ጋይስ አወራታለሁ፣ አልወጣም። ቤቱ ዘግቶ ወጣለሁ እንጂ ኮምፕሊትሊ ዘግቶ ወጣለሁ እንጂ ሳላወራ አልወጣም። እሺ ስለዚህ በአጭሩ ኢየሱስ አምላክ ነው አይልም። ኦኬ ኢየሱስ አንድም ቦታ የባህሪ አምላክ ተብሎ አልተጠቀሰም። እንደውም አምላክ እንዳለው ነው ያየነው አይደለ? አምላክ እንዳለው አየን። ኢየሱስ ክርስቶስ ሰው እንደሆነ አየን። አምላክ ደግሞ አንድ ብቻ መሆኑን ደግሞ አየን። አንድ አምላክ አብ አለን ብሎ ይናገራል። ስለዚህ አሁን ልነግርሽ የፈለኩት አንድ ነገር ምንድነው? አንተ ግን እምነቱ ምንድነው ብዬ አልነገርከኝ። እሺ እንትን አትበያ እንዳትረብሽ። ያው ስነግርሽ ደግሞ እንዴ ምናምን ግን እንዳትይ እኮ እምነትን ንገረኝ አንተ። እሺ እኔ ሙስሊም ነኝ። እሺ ምን መሰለሽ እኔ አሁን በማንበብ የጀመርኩት በአባቴ ምክንያት ነው። አባቴ ሙስሊም አይደለም ክርስቲያን ነውና እናንተ ምንድነው የሚባለው? እንትናችሁ ምንድነው የሚባል ነበር? ልንገርሽ ስለኛ እምነት። አይ መጽሐፍ ቅዱሳችሁ እንደኛ አይነት መጽሐፍ ቅዱስ ስሙ አለው። ምንድን ነበር የሚባለው? ቁርአን ይባላል። ቁርአናችሁ ላይ እሱ ላይ ምን ይላል? ስለናንተ በጣም አዳምጪኝ እስቲ አዳምጪኝ። ስለኛ አምላክ ብቻ ሳይሆን መጀመሪያ ስለ ኢየሱስ ልንገርሽ። እኛ ቁርአን ላይ ስለተጻፈው ስለ አምላካችን አንድ አምላክ ነው ያለው። በአጭር ነገር ልንገርሽ ስለ አምላካችን ቁል ሁወላሁ አሐድ በለሱ አላህ አንድ ነው። ስለ እንደውም ተወስድ ስለ እንትና ማን ነው? ስለ ማመር ነው ባሱ ስለሱ ነገር መጀመሪያ ስለ ኢየሱስ ልንገርሽ አንዴ። እሺ ስለ ነብዩ መሐመድም ነግርሻለሁ።
ስለ ኢየሱስ ልንገርሽና መጀመሪያ ስለ አላህ ልንገርሽ። አላህ ቁርአን ላይ ምን ይላል? ቁል ሁወላሁ አሐድ፣ በልሱ አላህ አንድ ነው። አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም መጀመሪያውኑ፣ ወለም ይውለድ አልተወለደምም፣ ወለም የኩን ለሁ ኩፉወን አሐድ፣ ለሱ አምሳያም ቢጤም የለውም ብሎ ጨረሰ። በቃ አምላክ ወኢላሁኩም ኢላሁ ዋሂድ አለ። አምላካችሁ አንድ አምላክ ብቻ ነው አለ። የኛ አምላክ ልብ አድርጊ፣ ይሰማል? ላውራ እኔ እየሰማሁህ ነው። አዎ የኛ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በዙፋኑ ላይ ተገዳዳሪ ወራሽ የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ ተግባባን? የማይሞት በመለኮቱ ላይ ፍጡርነት የሌለበት፣ በፈጣሪነቱ ላይም ፍጡርነት የሌለበት አንድ አምላክ የሰማይና የምድር በመካከላቸው ያለውን ሁሉ ነገር የፈጠረ አንድ አምላክ የነቢያት አምላክ ነው እኛ የምናመልከው። የኢየሱስንም የነቢዩ መሐመድ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ አዳም የነዚህን ሁሉ አምላክ ነው እኛ የምናመልከው። ኦኬ። ስለዚህ አምላክ ላይ እዚህ ድረስ ከነገርኩሽ በአጭሩ እኛ ከአንድ አምላክ ውጭ የምናመልከው የለም።